አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ይህም ጻድቅ በሶስት ስሞች ይጠራል። እሊህም ኢያቄም፣ ዮናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዮድ ልጅ ኢያቄም በትውልድ ሐረግ እስከ ሰሎሞንና እስከ ዳዊት ድረስ የሚደርስ ነው። ይኸውም በዙፋን የሚቀመጥና ለዘላለሙ በእስራኤል ዘሥጋ በእስራኤል ዘነፍስ ነግሶ የሚኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱ ሐናም መካን ሆና ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይህችን ጣፋጭ የሆነች መልካም ፍሬ ዓለሙን ሁሉ ከረሃበ ነፍስ ያዳነችውን ሰጣቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ስለዚህም ጻድቅ ኢያቄም ለክብር ባለቤት ክርስቶስ አያት መሆን ተገባው። ድንቅ ስለሆነ ሥጋዌው ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቦናው ደስ ብሎት መስዋዕቱን አቀረበ። ከላዩም ከወገኖቹም ልጆች ኀፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ካስተዋት በኋላ ለእግዚአብሔር እንደተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ ኢያቄምም ጥቂት ዘመን ኖሮ በሰላም አረፈ። የከበረች በረከቱ ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። በዚህችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞ የብሊዮን ገዳም የአባ ሙሴ ልጅ አባ መቁረፋ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይቅር ይበለን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 8 በዚች ቀን የከበሩ ሶስት ሴቶች በሰማዕትነት አረፉ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምዘሰምዱከ ዘልፈ ዘላነብብቶ ክፍዜኔቴ መጽሐፈ እንተርእሰከ እግዚኦ ጸድቀኑ ትጉፈ እምእልአቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ኢራን ባርኩ በዛቲ መካን እስከ ረገ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘድረስ ወለዛንቦ ስትርጎን ሳዲስ ወለሰማ ቃሎ ስነመንፈስ በጸሎተሙ ማርያም አረጌተ ኩሉ አምባስ ወሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አመሳነ አቡነ ዘበሰማያት